ይህ አዋዜ ልዩ ሰበር ነው። የቀድሞዋና የመጀመሪያዋ ጥቁር አሜሪካዊት ቀዳማዊት እመቤት ሚሼል ኦባማ ከባለቤታቸው የቀድሞው ፕሬዝደንት ባራክ ሁሴን ኦባማ ጋር ሳይፋቱ አልቀርም የሚል ያሉባልታ ሰደድ እንዲፈጠር ምክንያት ከሆኑ አበይት የፖለቲካ ሁኔታዎች ላይ የቀሩበትን ምክንያት በተመለከተ ማራቶን ዝምታቸውን ሰበሩ። ዓለም አቀፍ መገናኛ ብዙሃን እንደዘገቡት የሁለት ልጆች እናቷ የ61 ዓመቷ አረጋዊቷ ወይዘሮ ሚሼል ኦባማ በተለይ ከፕሬዚደንት ዶናልድ ትራምፕ የጃንዋሪ 20 የበዓለ ሲመት ላይና ከቀድሞው የአሜሪካ ፕሬዚደንት ጂሚ ካርተር የቀብር ሥነ ሥርዓት ላይ ባለመገኘታቸውና ባለቤታቸው የ62 ዓመቷ አረጋዊ ባራክ ሁሴን ኦባማ ሁለቱም ሥነ ሥርዓቶች ላይ ለብቻቸው መገኘታቸው የፍቅርና የጥንካሬ ምሳሌ በነበሩት ኦባማዎች መካከል ምን ነቅ ገባ የሚል ኃያል አሉባልታ መቀስቀሱ ይታወቃል። ይባስ ብሎ ባልየው ፕሬዚደንት ባራክ ኦባማ አንድ ሁነኛ ሬስቶራንት ውስጥ ገብተው በዝነኛ ግራ እጃቸው ፓስታ በሹካ እየጠቀለሉ ሲጎርሱና ተመጋቢውም በሳቸው መገኘት የተሰማውን ክብርና ደስታ ሲገልጽ የታየበት ብቻቸውን የመመገብ አጋጣሚ ባራክ ኦባማ ከሚስታቸው ጋር ተፋቱ ከሚለው ይልቅ ባራክ ኦባማ በሚስታቸው ተፈቱ የሚል የብቸኝነት ገጽታ ይሰጣቸው እንደነበር ይታወቃል። ይሁንና የወሬ መፍጫና መሰልቀጫ ከሆኑ ታብሎይድ ተብለው ከሚታወቁ ሚዲያዎች መካከል አንዱ የሆነ መጽሔት የ8 ዓመታቱ የዓለም ገዥነት ስንክሳር ፈጥኖ ያሸበታቸውንና መልከኛ ፊታቸውን ያኮፈተረባቸው ባራክ ሁሴን ኦባማ ጄኒፈር አኒስተን ከምትባል ታዋቂ የፊልም ተዋናይ ነጭ አሜሪካዊት ጋር ፎቶግራፋቸውን ጎን ለጎን የሽፋን ገጹ ላይ በማውጣት እፍ ያለ ፍቅር ውስጥ መሆናቸውንና የኖሩና የጸኑ የትዳር ጓዳቸው ሚሼል ኦባማን ግን እንፋታ ሲሉ መጠየቃቸውን ዘግቦ ነበር። ጄኒፈር አኒስተን በኢትዮጵያ አቆጣጠር ከ1986 ጀምሮ መጨረሻ ላይ እስከታየበት ሜይ 6 2004 ድረስ የታወቀውን ፍሬንድስ የሚለው ተከታታይ ድራማ ሁነኛ ገጸ ባህሪ የነበረች በአንድ ወቅት ብራድ ፒት ከሚሰኘው ኮከብ ተዋናይ ጋር በፍቅር የኖረች ኋላም በሌላዋ ኮከብ ተዋናይ አንጀሊና ጆሊ የተነጠቀችና ቀሪወቷን እንዲሁ በሴተላጤነት ለመጨረስ የቆረጠች ስለመሆኗ የሚነገርላት ነበረች። ዓለማችን ካሏት ጥቂት የሰሉ ራሶች አንዱና ዋናው ተብለው በታይምስ መጽሔት የተመረጡት የሕግ፣ የፖለቲካ፣ የሥነ ጽሑፍ ወዘተ የበቁ ምሁር ባራክ ኦባማና ጄኒፈር አኒስተን በየት በኩል ዕጣ ፈንታ አገናኘቻቸው የሚለው ጥያቄ እንዳለ ሆኖ ይህ ወሬ በፍቅር ነደዱ አበዱ መባሉ ለብዙዎች ግራ የሚያጋባም ሆኖ ነበረ። በዚህም የተነሳ ተዋናይቷ በአንድ የታወቀ የቴሌቪዥን ሾው ላይ ቀርባ እሳቸውና እሷ በሆነ መድረክ ያለ አንድ ጊዜ ተገናኝተው እንደማያውቁና መገናኘትና በመቀራረብ ደረጃ ከታየም ከእሳቸው ይልቅ ሚሼል ኦባማ ጋር የተሻሉ አጋጣሚዎች እንዳሉ በመግለጽ አሉባልታው ላይ የእጅ ቦምብ ጣለች። ይሁንና የወይዘሮ ሚሼል ኦባማም ሆነ የባራክ ኦባማ ዝምታ አልሰበር አለ። በተለይ ሚሼል ኦባማ በጂሚ ካርተር ቀብር ላይ ሊገኙ ያልቻሉበት ምክንያት ባላቸውን ቤት ትተው ለብቻቸው የሄዱበትን የሃዋይ መዝናኛ ፕሮግራማቸውን አራዝመው እንደሆነ በወቅቱ ቃል አቀባዮቻቸው መናገራቸው ይታወሳል። ይህም ጋዜጠኞችን ወይዘሮዋ ብቻቸውን ወደ ሃዋይ መሄድ ብቻ ሳይሆን መዝናኛቸውንም በዛው ማራዘማቸውና ባለቤታቸው ባራክ ሁሴን ኦባማ ብቻቸውን ቀብሩ ላይ መታየታቸው የሆነ ነገርም አለ የሚል ጎትጓች ስሜት እንዲጫርባቸው አደረገ። ሚሼል ኦባማ ሶፊያ ቡሽ የተሰኘች ተዋናይት በምታዘጋጀው ፖድካስት ላይ ቀርበው እንደተናገሩት ተፋቱ ያስባለን ምክንያቱ እንደ አንድ ያደገች የበለጸገች ሴት የራሴን የጊዜ አጠቃቀም ስለተቆጣጠርኩ ነው ብለዋል።
ወይዘሮ አያይዘውም እንዳሉት የራሴን ውሳኔ መውሰድ የምችል ሰው መሆኔ ለብዙ ሰዎች ሊዋጥላቸው ስላልቻለም አይ ሚሼልና ባልየው እየተፋቱ መሆን አለበት ብለው መደምደሙን መረጡ ብለዋል። ከአንዳንድ የሥራ ኃላፊነቶች ቀረት የማለቴን ጉዳይ ግን እኔም እጋራለሁ፣ የተወሰኑ ጸጸቶችም አሉኝ ይላሉ ወይዘሮዋ። እኛ እንደ ሴት ሰው እንዳናስከፋ ብለን የምንጨነቅ ይመስለኛል አሉ ወይዘሮ አስቀጥሎ። ማለቴ የራሴን ምርጫ እየተከተልኩ መሆኔን ለማሰብ እንኳ ባለመቻላቸው ሰዎች ባሌና እኔ የተፋታን ቢሆን ነው ብለው ማመንን መረጡ ብለዋል። እኔ እንደ አንድ ራሷን የቻለች የበሰለች ሴት ለራሴ የሕይወት አቅጣጫ የወሰድኩት ውሳኔ ሊሆን አይችልም እንዴ? ማኅበረሰብ እንዲህ ነው የሚያደርገን ብለዋል ወይዘሮዋ። ሌሎች ሰዎች እንዳደርግ የፈለጉትን ሳይሆን ለእኔ የበለጠብኝን ለማድረግ መረጥኩ ብለዋል። በነገራችን ላይ ከፕሬዚደንት ትራምፕ በዓለ ሲመት መቅረታቸው የሀገሪቱን የፖለቲካ ወግና ሥርዓት የሰበረ ነው። ወይዘሮ ኦባማ ብዙ በተሸጠላቸው ቢካሚንግ በተሰኘ የሕይወት ታሪክ መጽሐፋቸው ላይም የባላቸው ሚስተር ኦባማን ፖለቲካዊ መሻቶችና በዋይት ሃውስ ውስጥ ያለባቸውን ኃላፊነት ለመወጣት ሲሉ ወይም በዛ ምክንያት ትዳራቸውን የፈተኑ ትግሎች እንደነበሩ ጠቅሰው ነበር ይላል ዘገባው። ለራሴ ጊዜ አጣው ወይም አልሰጠውም ነበር ማለታቸው ነው። ዳኒ፣ በዚህ መንገድ ነው ወይዘሮ ኦባማ ከባለቤት ጋር አልተፋታሁም፣ ባለፈው በ2024 ጥቅምት ወር 32ኛ ዓመቱን ያከበረው ትዳራችን እንዳለ ነው በማለት ምላሽ ለመስጠት የሞከሩት። እንግዲህ ምን ያህል አንተም ሆነ አድማጮቻችን እንደተረዱት አላውቅም። ዓለም ከዚህ ቀደም በሰራነው ዘገባ ላይ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና በባለቤታቸው ሚሼል ኦባማ ትዳር መካከል ምን አይነት ነቅህ ገብቶ ነው በሚል ሰርተን ነበርና ይህንንም አድማጮች ያስታውሱታል። እናም ባራክ ኦባማ በቫላንታይን ቀን ዝምታቸውን ሰብረው ለባለቤታቸው ያላቸውን ፍቅር በመግለጽ ትዳራቸው ሴፍ እንደሆነ ተናግረዋል። ነገር ግን አሁን ላይ ባለቤታቸው ሚሼል ኦባማ ፖድካስት ላይ ስለ ትዳራቸው የሰጡት ማስተባበያ እኔ በግሌ አልተዋጠልኝም። ዓለም አንተስ እንዴት አየከው? ምን ትለናለህ? ትክክል ነው። እኔ ወይዘሮዋ ይህን ያህል ጊዜ ትልቅ ነገር ነው እንደ ማህበረሰብ በተለይም ብዙ አሜሪካውያን በጠቅላላ በተለይ ደግሞ ጥቁር አሜሪካውያን ይሄ ፋሚሊ ፈርስት ፋሚሊ በምሳሌነትና ባሪያነቱ የሚታይ ነው። ስለዚህ ይሄ ፋሚሊ ፍቺ ውስጥ ነው የሚለው አሉባልታ በዚህ ደረጃ ሲመጣ በአንድ መግለጫ ኳሽ ሊያደርጉት የሚችሉት ነው። ይህንን ባልየው ባራክ ሁሴን ኦባማ ሊያደርጉት አልፈቀዱም። ሲጠይቋቸው አይመልሱም። እንደውም በአንድ መድረክ ላይ ሳምቲንግ የትዳር ደፈሲት በቃ ትዳሬ ላይ ትንሽ ንፋስ ገብቷል ብዬ ነው በአማርኛ እንትን ምለው ትዳሬ ሙቀቱ ትንሽ ቀንሷል እንደማለት አድርጌ ነው ተርጉመው ትዳሬ ውስጥ ትንሽ ደፈሲት አለ ብለው ተናግረው ነበር ባራክ ሁሴን ኦባማ። እና በዚህ ጊዜ ውስጥ ሁሉ ወይዘሮዋ ምንም ለማስተባበል ሳይፈልጉ ቀርተዋል። አሁን ለማስተባበል የመጡበት ደግሞ ፖድካስት ላይ በቋሚነት የሚሰሩ መሰለኝ እሳቸው። ባለፈው በእሳቸው ላይ የቀረበው ዘገባ አለ። ኦባማዎች በቃ በርንታውት ብሎ ነው የጻፈባቸው። በዲሞክራቶች በአሜሪካ ፖለቲካ ውስጥ ያላቸው የኮከብነት ሚና ወይም ኮከባቸው ወድቋል። የዲሞክራቲክ ፓርቲ የሐሳብ አባቶች የነበራቸው ቦታ እንደነበር እንዳልሆነ እና አሁን ያን ያህል ሬሌቫንሳቸው ራሱ አግባብነታቸው በጣም እንደወረደ የተጻፈ ልዩ ዘገባ አንብቤ ነበር። እዛ ፖድካስት ላይ ወይዘሮ ሚሼል ኦባማ ጸጉራቸውን ተሰርተው የቀረቡት ነገር እንደ ሴቶች ቢሆን የተሻለ ይገልጹታል። ብቻ እንደ ሹሩባ ነገር መሀል አናታቸው ላይ ይሄ እንዴ ነው ብትንትን ያለ ቁጥርጥር ያለ እንደዚህ አይነት ነገር ነው። ብዙ ጊዜ እንደዚህ አይነት ኤክስፕሬሽን ብዙ ጊዜ ከወጣቶች ነው የምታየው። እኔ አስራ ቤቶች
እነዚህ በእንደዛ ደረጃ ራስ ላይ ሰልፍ ኤክስፕሬሽን ማለት ነው። እና አሁን ሴትዮዋ አረጋዊ ናቸው ቅድም እንዳልኩ፣ ወይም በእኛ ሀገር በአማርኛ ባልቴት ናቸው አይደለም ነው እኮ ባልቴት ነው የሚለው እንደዚህ ሲሆን እና ያ የነበራቸው ሁኔታ የፕሬዚደንት በዛች ሀገር ላይ የነበራቸውን ሲጫወቱ የቆዩትን ሚና አንጸባረቅም እና አመፅ ይታያል በፀጉር አሰራራቸው ውስጥ። ይቅርታ አድርግልኝ። ይሄ ሁኔታ ነው ያለው። አሁን ይሄን ለማስተባበል የመረጡት ጊዜ ራሱ ፖድካስቱ ወድቋል። በዚህ ምንድን ነው የሚባለው ኔትፍሊክስ፣ እዛም ውስጥ በአጠቃላይ ኦባማዎች ያላቸው ተመራጭነት፣ ቴሌቪዥን ላይም ያላቸው ተደማጭነት ደረጃው በህዝብ ያለው እንትን በጣም እየቀነሰ ነው የመጣው እና ምንድን ነው ብለህ ወደ ስትመረምር አሁን ሴትዮዋ የተናገሩትና ያነበብኩትን እኔም በቅጡ አልረዳውም። የሚሉት የራሴን ህይወት ምርጫ መረጥኩኝ። ትናንትና ለሱ ለባለቤቴ የፖለቲካ አምቢሽን እና ዋይት ሃውስ ውስጥ በፕሬዚደንት ሚስትነት ባሳለፏቸው ጊዜያቶች ውስጥ ጊዜ እንደባከነባቸው ገብቷል አድርገው ነው እያቀረቡ ያሉት። ስለዚህ አሁን የራሴን ምርጫ መርጬ ህይወቴን የት መገኘት አለብኝ፣ የት መገኘት የለብኝም፣ እንዴት ነው መሆን አለብኝ የሚለውን ነገር የላይፌን ካሌንደር መቆጣጠሬ ነው ፍቺ እንድል ያስባላቸው። ለምሳሌ ጂሚ ካርተር ቀብር ላይ ልገኝ አልቻልኩም። ሃዋይ ላይ የተዝናናው ነበረ። የመዝናኛ ፕሮግራሜን አራዝሜ ስለነበር ነው። ኦባማ ቤታቸው ነበሩ። ከዛ ሄደው ኦባማ ብቻቸውን ተገኙ ማለት ነው። ኢስ ዲፕሎሬብል። ደግነቱ አሜሪካ አይደለም፣ በጣም የሚያሳዝን ነው። አንደኛ ፐርሶናሊ በጣም ያሳዝናሉ ባራክ ሁሴን ኦባማ። በዚህ ሊቀጧቸው አይገባም። ባልና ሚስት ስትሆን ድሪም ሼር ታደርጋለህ አይደል እንዴ? ኮማላ ሃሪስ የዩናይትድ ስቴትስ አሜሪካ ፕሬዚደንት ቢሆኑ ኖሮ ባላቸው ዘ ፈርስት ጀንትልማን ተብለው ዋይት ሃውስ ሲገቡ ነበረ። አያ ስለዚህ ከሚስታቸው ጎን ቆመው የአሜሪካ ፊገር ይሆናሉ አይደል እንዴ? እና ትዳራቸው ይሄ የሚስታቸው ስኬት ነው። የዚህ ስኬት አካል ነው የሚሆኑት። ስለዚህ መኖሪያቸው ዋይት ሃውስ ውስጥ ነው። እንደ ባል የራሳቸውን ፕሮጀክት ቀርጸው ማድረግ ይችላሉ። ነገር ግን ባለቤታቸውን በሚያስፈልገው መንገድ ይደግፋሉ ማለት ነው። እና ወይዘሮ ሚሼል ኦባማ ያቀረቡት ነገር ባራክ ሁሴን ኦባማ ብቸኛ የመሆናቸውን ምክንያት ነው አሁን ለእኔ እየሰጠኛለሁ። በዶናልድ ትራምፕ በዓለ ሲመት ላይ ያልተገኘሁት በራሴ ምክንያት ነው አሉ። ልብ አድርግ፣ ይሄ ሆኖ አያውቅም። የቀደመው መሪ ከነ ሚስቱ እንዲሁም ሌሎቹ በሕይወት ያሉ ሁሌ የአዲስ መሪ በዓለ ሲመት ላይ ይገኛሉ። ሚሼል ኦባማ ይህንን ትራዲሽን የሰበሩት ለምን ለሚለው ጥያቄ የራሴ ካሌንደርን እየተቆጣጠርኩ ነው የዛን ቀን ወይም ፀጉራቸው በስራ ስላለባቸው ሊሆን ይችላል። አሚን ዲሲዝ እውነቱን ከጠየቀኝ እንደ አንድ ወንድ ባራክ ሁሴን ኦባማ በምትመለከታቸው ጊዜ ኦልሞስት በማንኛውም አጋጣሚ ብቻቸው ነው እየታዩ ያሉት። ኢቨን አንድ ሴትዮ ልጇን ፎቶግራፍ ስታነሳ በጀርባዋ ሁለት ሰዎች ያልፋሉ። በድንገት አንዱ ማን ሆኖ ተገኘ መሰለ? ባራክ ሁሴን ኦባማ ከአንድ ሰውዬ ጋር ሲያልፉ ገብተዋል። እና ዚስ ጃያንት ማን ኢዛሎን አያ እኚህ ሴት የህይወት ምርጫዬንና ካሌንደሬን እየተቆጣጠርኩ ነው ወይም እንደ ተገዥነት ቆጠሩት ማለት ነው። ከባላቸው ጋር ይህን ህይወት ማሳለፋቸውን፣ ይህን የፖለቲካ ህይወት መጋራታቸውን። ሚሼል ኦባማ ማን ናቸው? ሚሼል ኦባማ ለዚህ ያበቃቸው የባላቸው ሚሽንና ተልኮ ነው አይደለም እንዴ? በዛ ተልኮ ውስጥ ነው ሚሼል ኦባማ ራሳቸውን መግለጽ የቻሉት። አሜሪካ እኮ ለምርጫ ቢቀርቡ ልትመርጣቸው የምችላቸው ሴት እኮ ናቸው። ሶ ሺዝ ፋይቲንግ ባለቤታቸውን። እኔ ቢያንስ መጽሐፍ ቅዱስ ላይ እንዳነበብኩት የትዳር ዓላማው እኮ ይሄ ነው። በጉርምስናና በዚህ ጊዜማ ምን ያስፈልጋል? ወንዱስ ምን ሚስት ያስፈልገዋል? ሴቷስ ምን ባል ያስፈልጋታል? አሁን 62 ዓመት ናቸው። አረጋውያን ናቸው ሁለቱም። ወደዱም ጠሉም የራሳቸውን ፕራይቬት ላይፍ እየመሩ አሜሪካ ላይ ደግሞ ለራሳቸው የተመኑት ነውና እንደ ህዝብ ያገለግላሉ። ባራክ ሁሴን ኦባማ
እኔ ምን አገባኝ ስለ ባራክ ሁሴን ኦባማ። አንዳንዴ ሳስበው ሎንሊ ፊገር ባራክ ሁሴን ኦባማን ገጽታውን የተመለከተ ሰው ዘሞስት አንሃፒ ፐርሰን ማንም በአይን አይቶ መናገር ይቻላል። ምክንያቱም የህይወት አጋሬ ብለው ያንን ትግሉሉ አልፈው እንዲህ አይነት ሰክሰስ ውስጥ አብረዋቸው የገቡት ሴት ኮምፒት እያደረጓቸው ነው አሁን የሚታዩ ወይም ፓኒሽ እያደረጓቸው ነው። ፈረንጆች አብዛኞቹ ፈረንጆች ጋር ብዙዎቹ የአመናጢ ሂትለር ምን ይላል መሰለ፣ ብዙ ሰው በገነት ጓሮ ያልፋል ይልሃል፣ የሚያስተውሉ ግን በጣም ጥቂት ናቸው ይላል። ማንም ሰው አሁን በምዕራቡ ዓለም ቢያስተውል ነው የምነግርህ። እነ ቢዮንሴና እነ ሻኪራ ሲጨፍሩ ያ አይደለም ምዕራቡን የሚገልጸው። መንገዱን ያጣበቡት ጥንድ ሆኖ ነው የምታያቸው። ባልና ሚስት አብረው አርጅተው ነው የምትመለከተው። አብረው አርጅተው እሱን ያድርጉ ክኒናቸውን ይዘው 80-90 ዓመት። ለምንድን ነው ይህንን ማየት የማይችሉት? አሁን ባራክ ሁሴን ኦባማ ኢዝ ሎንሊ ፐርሰን። ስለዚህ ለእኔ አሁን ወይዘሮ ማናቸው ሚሼል ኦባማ የተናገሩት ነገር ይሄ ትዳር ቀፎ እንዳለ ነው እንጂ የትዳር ያን ህይወት ኦባማ ፍቅራቸውን የሚገልጹለት ትዳር እንዳለ ያመለክት። ምንም ፓሽን የለውም ንግግራቸው ውስጥ። ሺድድንት ሴ አይ ላቭ ማይ ሃዝባንድ አላለችም። የሚገርም ነገር ነው። ይሄንን በሁለቱ መካከል የተነሳውን አሉባልታ ለማስተባበል ባራክ ሁሴን ኦባማ በሚስታቸው የልደት ቀን ከጠረጴዛ ፊት ለፊት በትይዩ ተቀምጠው እጅ ለእጅ ተቆላልፈው ያንን ፎቶግራፍ በኤክስ ገጻቸው አውጥተው ለሚስታቸው ያላቸውን ፍቅር ገጸው ልደታቸውን ያከበሩበት ነው። መጀመሪያ ይህን ነገር ያስተባበረው አልተፋቱም ለካ አብረው ናቸው ያሰኘው ማለት ነው። በእነዚህ ጊዜያቶች ሁሉ በዚህ ሁሉ ዝግብ ሁሉ በየትኛውም መድረክ በኤክስ ገጻቸው ላይ ሚሼል ኦባማ ይሄ ሁሉ እየተወራ አይ ላቭ ማይ ሃዝባንድ የሚል ነገር ተናግሮ ያውቁ። አሁን በዚህ ፖድካስት ላይ ሰው እንዲያዳምጠላቸውና ታዋቂ ደግሞ ለመሆን በሚፈልጉበት መድረክም ላይ የሰጡት ማስተባበያ በጣም የሚዘገድል ነው። ይሲ ምንድን ያሉት? የራሴን ካሌንደር ስለተቆጣጠርኩ የራሴን ይካን ኢማጂን። አሁን ሚሼል ኦባማን እንደ ምሳሌ የሚወስዱ በጣም በርካታ ወጣቶች አሉ። ምንድን ነው የሚያስተላልፉት መልእክት? ትዳር በደባልነት የምትኖርበት አይደለም። ይሲ ትዳር በመንፈስም በአካልም አንድ ሆነ የምትኖርበት ነው። ይሄ የሚባልበት ምክንያት የመጣህበት መንገድ ነው የሚታየው። እና አንድ ነገር ልጨምርና ላብቃ። አም ኮንፊውዝድ ለማለት ነው። ገብተዋል? ወይዘሮ ኦባማ የሰጡት ይሄ ምላሽ በጣም እርግጠኛ ነኝ ብዙ ታላላቅ ጸሐፊዎችን እንዲጽፉ ያደርጋቸዋል ብዬ አምናለሁ። ብዙ ሊያነጋግር ይችላል። በሚገኝበት ጊዜ እንዘን እንቀርባለን። ዳኒ ግን አንድ ነገር ልንገርህ። ባራክ ሁሴን ኦባማ የምትወዳቸው ሴት ነበረች። ባሪ የምትላቸው ነጭ ናት እና የእሳቸውን የህይወት ምርጫ ተከትላ ኒውዮርክ አፓርትመንታቸው ላይ ከእሳቸው ጋር የማጠፋ የማትለይ ጥብቅ ብላ የምትወዳቸው ነበረች። ራሳቸው የገለጹት ታሪክ ነው። ከመጽሐፋቸው ነው የምነግርህ። ከዛ በኋላ አንድ ቀን በእናት ደስ የሚል ቦታ አለ፣ እስቲ አያቴ ጋር እንሂድ ብላ ትጠይቃቸዋለች። ከብዙ ጥያቄዎቹ አንዱን ይቀበሉና ተነስተው አያቷ ጋር ይሄዳሉ ማለት ነው። አያቷ ደግሞ ቦይፍሬንድን ይዤ እመጣለሁ ስላለች ቤተሰብ ሰብስበው እንግዲህ ብዙ ነገር ትገምታለህ። ሊደረግ የሚችለው የሚባላው የሚጠጣው ምናምን አስበው አድርገው ይጠብቋቸዋል። ሲሄዱ የአያትዮ ቤት ያው ኮንሰፕቱ የለንም በእኛ እንዲህ አይነት እንትን አናውቅም። በጣም ግዛት ልትለው ትችላለህ። ቤታቸው አጠቃላይ የያዙት መሬት ማለት ነው እና የራሳቸው ሐይቅ አላቸው ኢቨን እና እዛ ገብተው አያቷን ተዋውቀው አያቷ ውስጥ ገብተው ሲያዩ አያታቸው የሚኖሩበት ቤት አያትየው ከአያታቸው ወረሱት እና የዚች ልጅ ምንጅላት ድረስ ያሉ ወገኖቿ ፎቶግራፍ አለ። እነዛ ሰዎች በዘመናቸው ከነበሩ የአሜሪካ ፕሬዚደንቶች ጭምር ጋር አብረው የተነሷቸው ፎቶግራፎች ተደርድረዋል። በጣም ስታብሊሽድ ያደረገ ቤተሰብ ነው። ከዛ ያን ትውውቅ አድርገው ተጫውተው ሁለቱ እዛ ሐይቅ ላይ እየዋኙ
ኳሊቲ ታይም ያሳልፋሉ። እና ከመጣው በኋላ ኦባማ ምን ይላሉ በዛ ታሪካቸው? ያንን ካየው በኋላ እኔ እንጂ በእሷ ህልም ውስጥ ልኖር የምችለው እሷ በእኔ ህልም ውስጥ ልትኖር አትችልም ብለው ይደመድማሉ። ስለዚህ ለእሳቸው ህልም ወይም አምቢሽን ሲሉ ያችን ብታፈቅራቸውን ልጅ ለመለየት ይወስናሉ። ከዛ አንድ ቀን የጥቁር ቲያትር ቤት ወሰድኳታሉ። የጥቁር አሜሪካኖች ቲያትር የሚታይበት እና እዚያ ቲያትር ላይ ገብታ ያየች። ቲያትሩ ያው ምንጊዜም ያው መቼም ሰው ያለ ታሪክ አይኖርም። በዛ የተነሳ ብዙ የጥቁሮችን ታሪክ የሚያስታውስ እንደዚህ አይነት ሳቅም አለው ቁጣም አለው። እንደዚህ አይተው ወጡ። በሚወጡበት ጊዜ ባሪ አለችኝ አሉ። ለምን ይቆጣሉ ትለዋለች። ስትለው ለምን አይቆጡ? ለምንድን ነው ጥቁሮች ብቻ የደረሰባቸውን ሲናገሩ እንደዚህ የሚባሉት? በናዚ እንትን ያሉ ናዚ ያደረሰባቸውን ሲናገሩ ኔቨር አገን ሲሉ ይጠይቃል እንዴ? እንደዚህ ብሎ በጣም ትራጂክ በሆነ መንገድ ገለልተኛነት እንዲሰማት በሚያደርግ መንገድ ይመልስላታል። ሆን ብዬ ነው የሚሉት እሳቸው እዛ ላይ። ከዛ በኋላ በጣም ቅስሟ ይሰበራል እና የምትወዳቸው ኦባማን የምትወድ የኦባማ ፍቅር ያለባት አሜሪካዊት ናት ነጭ ከመሆኗ በስተቀር። እና ምን አለችኝ ይላሉ ባሪ ነው የምትላቸው ባራክ ሁሴን ኦባማን አቅፋ ማለት ነው። ታውቃለህ አይደል የሚቻል ቢሆን ኖሮ ጥቁር ሴት መሆንልህ ነበር ሳላመነታ። እንግዲህ ይሄ የሚያሳየው to what extent እቺ ሴት እንደምታፈቅራቸውና ልትለያቸው የማትፈልግ መሆኗን። ነገር ግን በዛን ወቅት ባራክ ሁሴን ኦባማ ያደረጉት ያንን ፍቅር በእሷ ህልም ውስጥ መኖር የለብኝም ማለት ሀብታም ነች፣ በጣም ስታብሊሽ ያደረገ ፋሚሊ ነው። የሆነ ድርጅት የሆነ መስሪያ ቤት ውስጥ ወይ የሆነ ዋና ስራ አስኪያጅነት ሊፈልግለት ይችላል። ሳምቲንግ ነገር ገብተዋል እንጂ በእሷ እሳቸው ታች ማስነው ዛሬ ሊደርሱበት ደረጃ ለመድረስ ይዘው እሳቸውን ተከትላ በእሳቸው ህልም ውስጥ ከዚህ አሁን ካለችበት ወርዳ ሊሆን አይችልም፣ እሷ ቫስት ናት በሚል ይቺ ሴት በዛ መንገድ ስሜቷን በመካትና በተከታታይ በእነዚህ ሂደቶች እንድታጣቸው ያደርጋሉ። የወደደቻቸውን ያፈቀረቻቸውን ሴት በእንዲህ አይነት ዘዴ ስሜት አልባነት ልለው እችላለሁ ተለዩት። ከዛ በኋላ እንግዲህ በጥብቅና ስራ ላይ እያሉ ነው ከወይዘሮ ሚሼል ጋር እና የሁለቱ ጋብቻ መጽሐፉ ላይ ያለ ሊሆን የሚችለው ማሬጅ ኦፍ ኮንቪኒየንስ የሚባል ነገር አለ። በዛ በሳት ዕድሜያቸው ባራክ ሁሴን ኦባማ በጣም ልዩ ሰው ናቸው። በሚማሩበት በሃርቫርድ ዩኒቨርሲቲ የህግ እንትን ውስጥ የመጀመሪያው ጥቁር የዩኒቨርሲቲው የህግ መጽሔት ኤዲተር የተመረጡ የመጀመሪያው ጥቁር አሜሪካ ናቸው። እና ያኔ ባራክ ኦባማ ለአይን ያሳሱም ነበር ስታያቸው። እንትን ያለ ነው አፍሮ ናቸው። ላይክ 25 26 27 እንደዚህ የነበሩበት ጊዜ ነው። አየህ ያኔ የነበረ ፍቅራቸውን በዚህ መንገድ አክስመው በኋላ ላይ ከወይዘሮ ሚሼል ኦባማ ጋር ያው ተገናኙ ማለት ነው። እና አሁን ወይዘሮ ሚሼል ኦባማ የሚነግሩን የእሱን የፖለቲካ አምቢሽን ለማሳካትና በዋይት ሃውስም ያንን ለመወጣት ነው ያደረኩት። ትዳሬ ውስጥ እንደ ትግል ውስጥ ገብቼ ተፈትኜበታለሁ ነው የሚሉት እኮ። አሁን ከዛ ሲወጡ በእድሜያቸው ማምሻ በእድሜያቸው ፀሐይ መግቢያ ላይ ወይዘሮዋ የራሳቸውን ፕሮግራም እያደረጉ ነው የሚንቀሳቀሱት። አሁን አየህ እንደ ሰው አብሮ መኖር አለባቸው። አየህ እንደ ሰው የሚደጋገፉበት አንዱ ሌላው ትከሻ የሚይዝበት ነው። እና ባራክ ሁሴን ኦባማ ያሉበት ሁኔታ በየቦታው ላይ ብቸኛ መሆናቸው በየጊዜው ነው እየተዘገበ ያለው። ሚሼል ኦባማ ሌላ ቦታና ሌላ ስፍራ ናቸው። የራሴን ጊዜ መቆጣጠርና ምርጫዬን እየኖርኩ ነው የሚል ምላሽ ነው የሰጡትና ይሄን ለማለት ፈልጌ ነው። ዳኔ ዓለም ለሰጠህን ትንታኔ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳኔ።
በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 ያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ